አሊያና ጂያን የቦራንን ድጋሚ መነሳት እየተጠባበቁ ናቸው። እስካሁን ድረስ የተወሰነ ምልክት ብቻ እየሰጣቸው ነው። ይህም የራሱን የገዛ ልጅ የህፃኑን ጂያን ድምፅ ሲሰማ እጁን እያንቀሳቀሰ ነበረ። ይህን ምልክት ካሳያቸው በኋላ ሁሉም ተደነባብረዋል፣ ተደናግጠዋል። አሊያ ሆን ብሎ ያረገው ነገር አይደለም፣ ድንገት የሆነ ነው ብላ ብትናገር የሚያመናት አልነበረም። በተለይ ደግሞ ሰዳከት በፍጹም አሊያ የምትላትን ነገር አታምንም። ነገር ግን ዶክተር ከመጣ በኋላ የተፈጠረውን ነገር ልክ አሊያ በተናገረችው መንገድ አረጋግጠ። እንደዛም ሆኖ ሰዳከት በጭራሽ አልተዋጠላትም ነበረ። አሁን ማታ ላይ ወደ ክፍሉ እየመጣ ነበር። እሷ ቁጭ ብላ እየጠበቀችው ነው። በተለይ ደግሞ ሰዳከት እየጮችበት አሊያ ተደብቃ ስትሰማ ነበረ። ይህ ሁሉ ነገር የመጣው ቤተሰባችን የተደፈረው በአንተ ምክንያት ነው። አሊያ ለስለስ እንድትል አርጋለች፣ አድክማለች፣ ሞኝ አርጋለች ብላ እየተናገረች ነበረ። አሁን ጂያን ወደ ውስጥ እየገባ አሊያ ቁጭ ብላ እያየችው ነበረ። ደናደሪ ብሏት ወደ ውስጥ ገባ። አፏን እንደያዘች ብዙ አሰበችና ወደ አልጋዋ ሄዳ ተቀመጠች። አልጋዋ ላይ ሁሉ መተኛት እየከበዳን ነው። በማግስቱ በጠዋት ወደ ልጇ ክፍል እየሄደች ነበረ። ና ዴኒስ ቆይ እኔ ላድርግልሽ ሸሚዝ እያለችው አልፈልግም እማዬ አልፈልግም ይላታል። ለምን እንዴ ምን ያደረኩኝ? ዴኒስ ምንድነው ተጣላን እንዴ? እየተጣላን ነው እንደሆነ እያለችው ልጇን እየጠየቀች ነበረ። አዎ ተጣልተናል እማዬ፣ ከአባዬ ጋር እስክትታረቂ ድረስ እኔና አንቺ ሁሌ እንጣላለን ይላታል። እንዴ እኔና አባትህ እኮ አልተጣላንም እኮ ለምን እንደዛ ታስባለህ? እያለችው ድንገት ጂያን መጣ። ጂያን እንደገባ ይኸው መጣ እንዶ እማዬ በሉ ታረቁ፣ እያዩዋችሁ ታረቁ፣ በሏ ተቃቀፉ እያላቸው ነበር። እንዴ እኛ እኮ አልተጣላንም ይሉታል። ነገር ግን ህፃኑ ጂያን በጭራሽ እያመናቸው አይደለም። እኔ ማይገባኝ ነው እንዴ ይመስላችሁ? ይገባኛል እኮ እየተጣላችሁ እንዳለከው ግልጽ እኮ ነው እያለ ይናገራል። ጂያን ደግሞ እንዴ የኔ ልጅ ምን ተፈጠረ ይለዋል። ባህሪያችሁ ሙሉ የተለየ ሆኖብኛል፣ ልክ እንደማላቃችሁ ሰዎች ሆናችሁብኛል፣ ታረቁ እያል ነበር። ናሽ እኔ ላስተካክልልህ እያለችው ድንገት ፓኪዜ መጣች። ወይዘሮ አሊ አቶ ጂያን ቁርስ ደርሷል ስትል ነበረ። ከዛ ህፃኑ ጂያን ፓኪዜ እኔ ከእናንተ ጋር ቁርስ በላለሁ እያላን ነበረ። ከዛ ከፓኪዜ ጋር እየወጣ ነበረ። ጂያንና አሊያ ቀሩ። አሊያ ዞር ብላ ጂያንና አየችው። ከዛም ትታው እየሄደች ነበረ። ጂያንም ቀስ ብሎ ይወጣል። በሌላ በኩል ሰዳከት በጠዋት ወደ ልጇ ክፍል መታለች። አሁንም ቢሆን የቦራንን መነሳት በተስፋ እየተጠባበቀች ነው። እንዴት ነው ከዛ በኋላ ድጋሚ የሆነ ምልክት ነገር አላሳየም ብላ ቡርጉንን እየጠየቀችው ነበረ። በጭራሽ አላሳየም ይላታል። ተናደደች ሰዳከት። አሰበች ቢያንስ ህፃኑን ጂያን እዚህ አምጥታው ከቦራን አጠገብ አድርጋው እንዲነቃ ለመሞከር ብዙ ተመኘች። ነገር ግን ከምኞት ያለፈ ነገር አይደለም። ምክንያቱም ጂያን ይሄን ካደረግሽ ለፖሊስ አሳልፌ እሰጥሻለሁ ብለዋታል። ሚኔን እንደገደለቻት እንደሚናገር ባዝቶባታል። አማራጭ አጣች። ተናደደች። ወጣች። ቡርጉን ቼሌ ቤት ጠርጥሯታል። እሷ ገና ከመውጣቷ ስልክ ደወለች። ሄሎ ፋቶሽ የኔ ልጅ እንዴት ነሽ? ባክሽ ሰላም ነው እያለቻ ነበረ። አለው ወይዘሮ ሰዳከት እንዴት ነሽ? እኔ በጣም ደህና ነኝ። ስለ ሁሉም ነገር አመሰግናለሁ። በነገራችን ላይ ስራ ባልሽን ቦታ ገብቻለሁ። በጣም ተመችቶኛል፣ ወድጄዋለሁ። ስለ ሁሉም ነገር አመሰግናለሁ። ፈጣሪ ባርክሽ ስትላ ነበረ። ኧረ ምንም ችግር የለም እናት እኮ ነኝ። እናት ደግሞ ልጆቿን መንከባከብ፣ መመገብ፣ ማሳደግ የእሷ ኃላፊነት ነው። እንዴት ነው ታዲያ እዛ ሆስፒታል ውስጥ ያለሽው የስነ ተዋልዶ ዲፓርትመንት ነው አይደለ? ክፍል ነው አይደለ? አለቻት። ከዛም በኋላ አዎ እያለቻ ነበር ፋቶሽ። ከዛ ሰዳከት በጣም ጥሩ እመጣለሁ እናወራለን ስትላን ነበረ። ፋቶሽ በዚህ አጋጣሚ ከአሊያ ከእሷ ጋር እንደምትሰራ እየነገረች አልነበረም። ይህን ጊዜ ሰዳከት መጣውኝ ብላ ስልኩን ዘጋችው። አሊያ አሳይሻለሁ ከኔ ጋር መጣላት ማለት ምን አይነት ዋጋ እንደሚያስከፍል ታያለሽ እያለች ትወጣለች። ቡርጉን ቼልቢ ዝም ብሎ ካያት በኋላ ወደ ውስጥ ተመልሶ ይገባል። እነ ጂያን ቁርስ መብላት ጀምረዋል። ጂያን፣ ካያ እንዲሁም አሊያ አንድ ጠረጴዛ ላይ ተቀምጠው ተረጋግተው ቁርሳቸውን እየበሉ ነበረ። ድንገት ሰዳከት መጣች። ፊት ለፊታቸው ተቀመጠች። ከዛ ዝም ብላ ታያቸው ጀመረ። ሁሉም እርስ በርስ ይፋጠጣሉ። ጂያን የሆነ ነገር እንዳይፈጠር እየፈራ ነው ያለው። ቦራን አንዳንድ ነገሮች ያስፈልጉታል፣ ከሆስፒታል አንዳንድ እቃዎች መምጣት አለባቸው ብላ ሰዳከት ተናገረች። ከዛ አሊያ አውቃለሁ እኔ ያመጣለሁ ስትል ነበረ። አንቺን ማንም የጠየቀች ሰው የለም፣ ያው ካያ አንተ ሂድና ሆስፒታል የሚያስፈልገውን ነገር በሙሉ አምጣ እያለችው ነበረ። ከዛ ካያ ቀና ብሎ አሊያን አያት። አሊያም እሺ በል ብላ ጭንቅላቷን ስነቀንቅ ነበረ እየሳቀች። ከዛ ካያ እናቱን እሺማ እያመጣለሁ እያላን ነበረ። በነገራችን ላይ ያው የሰርጉን ቀን መወሰን አለብን፣ ከአንድ ወር ባነሰ ጊዜ ውስጥ ከኢፔክ ጋር መጋባት አለብን አለችው። ዞሯ ደግሞ ወደ ካያ እንዴ ማዬ ማለት ቦራን እዛ ውስጥ ተኝቶ እኛ እዚህ ልንጨፍርና ልንደንስ ነው በሙዚቃ እንደዛ እያልሽ ነው አላት። እንግዲህ ምንም የሚያገናኘው ነገር የለም ምለ ቦራን እስከዛ ድረስ በእግሩ ይቆማል፣ እስከዛ ድረስ ይነቃል፣ እስከዛ ድረስ ይመለሳል እያለች ነበረ። ነገር ግን ለጃኒ ነገር እየተዋጠለት አይደለም። እማዬ በአንድ ወር ጊዜ ውስጥ ቦራን ላይ ነቃ ይችላል እያላን ነበረ። እሷ ደግሞ ይነቃል፣ ለምን አይነቃም? እኔ ካለውለት ይነቃል እያለች ትከራከራለች። እማዬ ምናለ ቦራን ካልነቃ ድንገት ደግሞ ኢፔክ እዚህ ቤት ውስጥ ዞር እያለች ካየችው ምን ሊፈጠር ይችላል? እስኪ አንቺ ራስሽ ስታስቢ ምን ሊፈጠር ይችላል ብለሽ ትገምቻለሽ? እያላን ነበር። ነገርኩ እኮ ጂያን፣ ልጄ ይፈወሳል አልኩ እኮ፣ ልጄ ያገግማል፣ በሁለት እግሮቹ ይቆማል አለችው። እማዬ በእሱ እንኳን እርግጠኛ መሆን አንችልም። አዎ እርግጠኞች አንሆንም፣ ምክንያቱም ይህን ነገር ማራዘም አለብን፣ በቃ እንደዚህ ሊሆን አይገባም ይላታል። ምናልባት ሚዲያት ያለው ቤት ውስጥ ለተወሰነ ጊዜ መኖር እኮ እንችላለን ከኢፔክ ጋር አይደል እንዴ? እንደዛ ነው የሚሻለው። ከዛ ቦራን ወንድሜ ደህና ሲሆን እንመለሳለን እያለ ተናገር። በጣም አሪፍ ሀሳብ፣ የተባረከ ሀሳብ፣ በዚህ ሀሳብ እኔ መስማማለሁ ትላለች ሰዳከት። ከዛ ዞር ብላ አሊያን አየቻት። ልክ እንደ ድሮ እንሆናለን፣ አንድ ላይ ደስተኞች እንሆናለን እያለች አሊያን በተለይ አስቴት ስትመለከታት ነበረ። ሰዳከት ቁርስ መብላቷን ቀጠለች። እነ ጂያን
ጂያን ከተቀመጡበት ተነስተው እየወጡ ናቸው። ጂያን አሊያ እስክትመጣ ድረስ እየጠበቃን ነው በውጭ በኩል ሆስፒታል ሊያደርሳት። ከዛ እሷ እንደመጣች እንዴት ነው ጂያን፣ ስለ ዘሪን ጉዳይ እኮ ተነጋገረን እኮ አናውቅም እኮ ብዙ ቀናት ተቆጠረው እኮ ምንድነው የምናደርገው አለችው። እኔ እንጃ አላውቅም። እኔ እንግዲህ ያው ሰሞኑን ሁለታችንም ጥሩ ሁኔታ ውስጥ አልነበርንም፣ ለዛ ነው ያላወራሁሽ። የራሳችን ጉዳይ አለብን፣ ብዙ ጉዳይ አለብን ይላታል። ልክ ነህ ብቻ ዛሬ ዘሪን ሆስፒታል ትመጣለች። ባለፈው ለታ ነገር ያለው አይደለ እኔ ዘሪን ናሪ አንድ ላይ ሆነን አብረን እንዳወራን ዘሪን የምታስበውን ነገር በሙሉ ነግራናለች እና እንደ አጋጣሚ ሆኖ ደሚር እሷን ለመፍታት ምንም አይነት ፍላጎት የለውም። ሲቀጥል ደግሞ እሷ ከምንም ነገር እንዲያውቅ አትፈልግም። ደሚርም ቢሆን አልፈታሽም ብሏታል አለችው። ለምን? ሰበቡ ምንድን ነው? ምክንያቱ ምንድን ነው ይላታል። ምክንያቱም ያው መጀመሪያ ታውቃለህ እሷን ያገባት ለበቀል ነበር፣ ነገር ግን አሁን የተቀየረ ነገር አለ አለችው። እኮ ምን እያለን ነበረ ይመስለኛል ወዷታል ማለት ይወደኛል ምናምን ነገር አለች ብላ ነገረችው። ምን ይላታል ደንግጦ። አሁን እንደዛ ነው ቀስበል ስትለው ነበር። አምላኬ ምንድነው የማደርገው? ምንድነው የሚሻለው? እንግዲህ ሁሉም ነገር እየተባባሰ እየመጣ ነው ይላታል። ናሬም ተመሳሳይ ነገር ብላለች። በቃ በአሁኑ ስለዚህ ጉዳይ ማወቅ የለበትም። በነገራችን ላይ ደሚር በጣም የተጎዳ ሰው ነው። ሼዳንም አጥቷል። እንደገና ደግሞ ዘሪንን ላለማጣት ብሎ በአሁኑ ምንም የማያደርገው ነገር አይኖርም። ደሚር ላይፈታት ይችላል። አንተ ደግሞ እዚህ ውስጥ ገብታል። ምናልባት ኢፔካያን ካገባችሁ በኋላ ሚስጥሩ ከወጣ አስበዋል እንዴት ከኢፔካ ቤተሰብ ጋር እንደምትጣላ። ጂያን እዚህ ዞሮ አንተ ችግር ውስጥ ትገባለህ እና ተጠንቀቅ እያለችው ነበረ። ድንገት ካያ እየመጣ ነበር። ወንድሜ እንዴት ነው? እኔ ሆስፒታል ልሄድ ነበረ፣ እቃዎቹን ላምጣ እያሉ ነበር። ለቦራን የሚያስፈልግ መድኃኒቶችና የተለያዩ ቁሳቁሶች ሊያመጣ መኪና ውስጥ እየገባ ነበረ። ድንገት ህፃኑ ጂያን መጣ። ከነፓ ጊዜ ክፍል እየወጣ እናቱ ቀርባ ልታቅፈው ነበር። ቆይ እንዳትጠጉኝ እያለ ነበረ። ከዛ ላይ ምን ልጅ አልታረከኝም እንዴ እና እንታረቅ እያለችው እማዬ እንዳትጠጊኝ እስክትታረቁ ድረስ ሁለታችሁም እንዳትጠጉኝ እያለ ነበረ። አሊያ ግራ ገባት። ቁጭ ብላ እየጠየቀችው ነበር። ከተቀመጠችበት ተነሳች። ከዛ ህፃኑ ጂያን ወደ ውስጥ እንዲያስገቡት እየጠየቀች አሊያ ወደ መኪና ውስጥ ትገባለች። እየከፋት ነበረ። በቦታው ጂያን ሙዛፈርና ከድር ቀሮ አንድ ላይ ሆኖ ለሶስት እያወሩ ህፃኑ ጂያን ሙዛፈር እንዲሁም ከድርን ጠራችሁ። ኑ እስኪ እናንተ እያላቸው ነበረ። ደነገጡ። እየጠራችሁ እኮ ነው የልጅ በቃ አደገ ማለት ነው፣ በሉ እስኪ የሚለውን ነገር ስሙ ይላቸዋል። ከዛ በኋላ ሰዳከት እየወጣች ነው ከቤት። ጂያን አያት። እማዬ ወዴት ነው ይላታል። የሆነ ጉዳይ አለኝ ብላው ፈጥና እየወጣች ነው። ህፃኑ ጂያን ውስጥ እነ ፓኪዜን እነ ከድርን ሁሉንም ሰብሰብ አድርጎ ካስቀመጠ በኋላ እሺ ዛሬ አንገብጋቢ ጉዳይ ገጥሞናል ይላቸዋል። እንደ ትልቅ ሰው ምንድነው እሱ ምንድነው ይሉታል። እነሱም ልጅ ስለሆነ ቀዝቀዝ ረጋ ባለ መንገድ ነበር እየጠየቁት የነበረው። እማዬና አባዬ ተጣልተዋል ብሎ ይናገራል። ኧረ እንደዚህ ሊሆን አይችልም፣ እንዴት ተብሎ እያሉ እየጠየቁ ነበረ። አዎ አታታሉኝ፣ እኔንም ደግሞ እማዬና አባዬ የተጣሉ ናቸው፣ የሆነ ነገር በሉ እንጂ የሆነ ነገር መደረግ አለበት እያለ ይጠይቃል። ያው እንግዲህ በእርግጥ እኔና ሙዛፈር ራሱ አንዳንድ ጊዜ እኮ በመካከላችን ግጭት ይፈጠራል፣ ግን ስለምንወደድ ይሁን እንቀጥላለን፣ እንደዛ ነው ጂያን ምንም አታስብ እያሉ እየጠየቁ ነበር። አይደለም እነሱ የምናስታርቅበት የሆነ መንገድ ማመቻቸት አለብን እኮ ነው የምላችሁ ይላችኋል። እነሱ ደግሞ ተራ በተራ ጣልቃ አንገባም እያሉን ነበረ። የሆነ ሮማንቲክ የሆነ እራት ነገር ብናዘጋጅስ፣ የሆነ ሻማ፣ ኬክ፣ እንደገና ደግሞ በልብ ቅርጽ የተሰራ ሶፍት ያሉበት አበባ ያለበት ምናምን ነገር ደስ የሚል እራት ነገር ለምን አናዘጋጅላቸው ብሎ ይጠይቃል። ግራ እየገባቸው እየከበዳቸው ነበረ። ቆንጆ ራት እናዘጋጅ ምን ትላላችሁ እያለ ከድር ደግሞ አዎ ቆንጆ ራት፣ እንደውም ለምን ትልቅ ባነር አናሰራም ታርቀናል የሚል በመብራት የተሰራ ቆንጆ ብርሃን ያለው ከሩቅ የሚታይ በደንብ ይፋ ለማድረግ መታረቃቸው ይላል ከድር። ከድር አታሹፍ አንተ ልጅ እኮ የምሩን እኮ ነው የሚያወራው እያለ ሙዛፈር እየጠየቀው ነበረ። ህፃኑ ልጃን ደግሞ ደስ ብሎት ከድር እናገባለት እያለ በእጁ እየጨበጠው ነበረ። ከዛም በኋላ እኔ ላስብበት እናንተ ተነጋገሩ ብሏቸው ህፃኑ ጃን ሄደጁን ወደኋላ አጣምሮ ይንጎራድዳል። ዩቲዩቲ እንደ ትልቅ ልጅ እኮ ነው የሚያደርገው ልክ እንደ አባቱ። ፈጣሪ ሆይ የሚገርም ነው። ትንሹ ጂያን ራሱ ትንሹ ጂያን በቃ እያለ ከድር ይናገራል። ስለምን ትንሹ ጂያን ነው የምታወራው? አንተ የምታወራው ነገር ተጠንቀቅ እንጂ ይለዋል። ቦራን እዛ ውስጥ ስለተኛ በጣም እየከበዳቸው ነበረ። እሺ ምንድን ነው የምናደርገው? አንረገ ልንገራችሁ፣ ይሄን ራት ካዘጋጀን ማለት ነው ወይዘሮ ሰዳከት ጠልዛ ነው ከቤት የምታስወጣን፣ ምንም አይነት ተደራህ አይኖራትም እያለች ነበር። ታስወጣናለች ትላለች። ሙዛፈር ደግሞ ኧረ ብታስወጣን ቀላል ነገር ነው፣ ትገለናለች። የገባንበት ገብታ ነው የምትገለን። እኔ ከእሷ ጋር መጣላት አልፈልግም በዚህ ምክንያት። ደግሞ ያው ጂያን እና አሊያ አልተጣሉም እኮ እየተባሉ ይነጋገራሉ። ከዛ ጠሩትና እራቱን እናዘጋጃለን አሉት። በጣም ደስ አለው። ከዛም በኋላ ወዲያው ወደ ቢሮ መጡ። ጂያን ስራውን እየሰራ ነበረ። ፊቱ ቆመዋል። ምን አላችሁ እያላቸው ነበር። ጂያን ይሄ ልጅ እንግዲህ ልጅ ቢሆንም ነገር ግን እንደ ትልቅ ሰው ነበረ ሲያናግረን የነበረው እያለ ነበር ሙዛፈር። ስለምን እንደነገረን ታውቃለህ? ይሄ ሶፍት ማለት በልብ ቅርጽ የተሰራ ሶፍት፣ ሻማ፣ አበቦች፣ ቆንጆ ራት፣ በቃ ደስ የሚል ነገር ነገረን። አንተ እኔ ገረመኝ ነው የምልህ፣ በቃ ደነቀኝ ነው የምልህ እያለ ያወራል። ጂያን ፍዝዝ ብሎ ይመለከታቸዋል። ከዛ ስለ ራት ሀሳብ ላይ ያነሱ አሉና ፈሩ። ከዛ በኋላ በቃ እንውጣ ተብለው ፈጥነው እየወጡ ነበረ። ጂያን ስራውን ይቀጥላል። ሰዳከት ሆስፒታል መታለች። ያቺ ፋቶሽ የምትባለውን ቅርብ ጊዜ ስራ ያስቀጠረቻት ነርስ አገኘቻት። ፋቶሽ እንዴት ነው ስራው ተመቸሽ? ቆንጆ ነው አለቻት። በጣም አሪፍ ነው ስትላን ነበረ። እንዴት ነው ደስተኛሽ? ሆስፒታሉ ተመቸሽ? ያው እኛ ሆስፒታል እኮ ለሰራተኞች ያለውን እንክብካቤ ታወቀ ነው ትላታለች። በጣም ወድጄዋለሁ ዞሮ ሰዳከት፣ ከልብ አመሰግናለሁ። በተለይ ደግሞ ለእናቴ ያረግሽላን ነገር በጭራሽ የሚረሳ አይደለም። ፈጣሪ ከረዳኝ አንድ ቀን ውለታሽን እከፍላለሁ። አሁን እናቴ ባንቺ የተነሳ ሕክምናን እያገኘች ነው አለቻት። አዎ እናትሽማ መጀመሪያ ኩላሊቷ ፌል አድርጎባት ነበረ። ከዛም በኋላ እኔ ጥሩ ሰው ስለሆንኩኝ ልክ ለልጆቼ የማረገውን
ያህል ነበር ላንቺ ያረኩት። በነገራችን ላይ ይህ ሁሉ ነገር አድርጌልሻለሁ። አንቺ ደግሞ ያረኩትን ነገር በህይወት ሳለሽ ውለታይን የምትመልሽበት ሰዓት ደርሷል። ምልሽ የእናትሽ ሕክምና እንዲቀጥል ከፈለግሽ ያው እንግዲህ ለሁሉም ነገር ምን ማድረግ እንዳለብሽ አሁን ልነግርሽ ነው አለቻት። ልጅቷ በጣም ፈራች። በሰላማዊ መንገድ እናትሽ እንድትኖር እዚህ ሕክምና እንድታገኝ በሰላም እንድትወጣ አሁን ማድረግ ያለብሽን ነገር ነግርሻለሁ። በነገራችን ላይ እዚህ ወይዘሮ አሊያ ያው ታውቂያለሽ አብራሽ ነው የምትሰራው ዶክተር ናት እና እሷን በቀላሉ የሚያስወቅሳትና እስር ቤት ሊያስገባት የሚችል ነገር እንዴት ማድረግ እንዳለብን እንማከራለን ማለት ነው። እስኪ ያሳይኝ እስኪ ምን ያህል ታካሚዎች አሉ ብላ ወረቀቶችን መመልከት ጀመረች። በሌላ በኩል ለቦራን የሚያስፈልጉትን ነገር እየጠያየቀ እያዘዘ ነበረ። ድንገት ዘሪንን አያት። ዘሪንን ሲያደነገጠ ዝም ብሎ አሁንም እየተራመደች እሷ እያያን ነበረ። በአንድ በኩል ሰዳከት ከነርሷ ጋር እየተነጋገረች ነበረ። አትጨናነቂ ፋቶሽ አትጨናነቂ፣ ይሄ እያልሽኝ ያለሽው ታማሚው መድማት ይቀጥላል፣ ከዛ ኦፕሬሽኑ በጣም ሪስክ አለው ነው የምትይኝ አይደለ? እንደዛ ነው የምትይኝ ተረድቼሻለሁ አይደለ? እያለች ነበረ። ፋቶሽ አዎ ትላታለች። በጣም ጥሩ አንቺ አትጨናነቂ እሺ፣ ይሄ ትልቅ ሆስፒታል ውስጥ ነበር። አዎ ግን ደግሞ ምንም ቢሆን ምንም ወይዘሮ አሊያ እዚህ ችግር ውስጥ ትገባለች። ምንድነው የሚሆነው ስትራ ነበር። ምንም አታስቢ ታማሚ ምንም አይሆንም እሺ፣ ቶሎኛ እናደድናለን፣ ምንም አትጨናነቂ፣ ይሄ ትልቅ ሆስፒታል ነው። አሊያም ብትሆን ምንም አትሆንም። ለእሷ የሆነ ትምህርት መስጠት ስለፈለኩኝ ነው። ስለ እናትሽ አስቢ አንቺ፣ ስለሌላው ተይ፣ ስለሌላው እርሽሽ፣ ሁሉ ነገር ለኔ ተይልኝ። ማድረግ ያለብን ነገር በቀጣይ ደግሞ እንነጋገራለን። በሂጂ በቃ አለቻት። ፋቶሽ እየወጣች ነበረ። ሰዳከት ከነበሩበት ክፍል እየወጣች ድንገት አሊያ አገኘቻት። ወይዘሮ ሰዳከት ምሮ በሰላም ነው ስትላን ነበረ። ምን ሰላም አለ አንቺ እያለሽ ምን ያላጣሁት ነገር አለ? ጤናዬን አጣሁኝ። ወደፊትማ አብዳለሁ። እንግዲህ ቼክአፕ ነበረብኝ ዛሬ፣ ይኸው ለቼክአፕ ነበር የመጣሁት። ምን ነው የኔ ሕክምና የኔ ህመም አስጨንቆሽ ነው? ተይም በቃ ብላት ሄደች። አሊያ ይህን ስትሰማ ፈጣሪ ሆይ ብላ ወደ ቢሮ እየመጣች ነበረ። ዘሪንን አገኘቻት። እስኪ እንጀምር እያለቻት ነበረ። ቼክአፕ ነበረ ዛሬ ዘሪን። ቼክአፑ ከጠናቀቀ በኋላ ወደ ቢሮ ደግሞ መጡና በቀጥታ ቁጭ ብለው ማውራት ጀመሩ። ድንገት ካያ ወደ አሊያ ቢሮ እየመጣ ነበረ። ዘሪን ደግሞ አሊያን እየለመነቻት ነው። እባክሽ አሊያ ይኸውልሽ ካያ በምንም ጉዳይ በምንም ምክንያት ማወቅ የለበትም። ተሳስታችሁም ቢሆን እንዳትነግሩት እባክሽ አደራ፣ አለበዛ ሌላ ብጥብጥ ነው የሚፈጠሩ። ጂያንንም ማስጠንቀቂው ትላታለች። ምንም አትጨናነቂ ችግር የለም እያለቻት ዶክመንቱን ጠረጴዛ ላይ አስቀምጣ የዘሪንን ዶክመንት እየወጡ ነበረ። ድንገት በር ላይ ካያ አለ። ካያ ቆሟል። ከዛ ሁለቱም ሴቶች ሲመለከቱት ዘሪን ደነገጠች። አለ ደግሞ ካያ እንዴት ነህ ስትለው ነበረ። ከዛ ካያ ዘሪን እንዴት ነው ሰላም ልጅሽ እንዴት ነው እያላን ነበረ። ዘሪን ደህና ነኝ እያለችው ነበረ። ድንገት ደሚር እየመጣ ነው። በርቀት አያቸው። ሲያይ ይሄ እዚህ ምን ያደርጋል ብሎ እየጮኸ ነበረ። አሊያም ብትሆን እንዲህ ሆስፒታል እኮ ነው ምሮ የሚያስጮኸ ለምሮ ምጮኸው ስትለው ነበረ። ደሚር ገና እንደመጣ አንተ እሷ አዘጋ ምሮ ምትሰራው ምን ታረጋለህ? ሚስቴ አጠገብ እንዳደርስ አላልኩም እንዴ? ምን ያደርጋል ይህ ሰውዬ? አሊያ ምን ነው የሚያደርገው? ዘሪን አንቺ ራስሽ እዚህ ምን ነው የምታረጊው? እሱ እዚህ ስላለ ነው የመጣሽው? ነይንጅ እያለ እጇን በኃይል እየጎተታት ነበረ። ረፍ እያለ ብራት ዘርበል እያለ ደሚር ይጮህበታል። አሊያ እየገላገለች ነው። እባካችሁ ተረጋጉ እያለች ስታገላገል፣ በአንድ በኩል ደሚር አንተ ጨርሳለሁ የዋጋ ነው የምሰጠ ቆይ ያሳያለሁ እያለ ደሚር ያስፈራራል። ከዛ በኋላ ካያ ግራ ገብቶ ተናዶ ሲመለከታቸው አሊያ ደግሞ ካያ ግባ ቢሮ አሁኑኑ ግባ እያየውክ እያለችው ነበረ። ካያ ዝም ብሎ ደሚርን አየውና ገባ። ቢሮ እንደገባ አሊያ ደሚርን አንተ ምሮ የምታደርገው ለምሮ ምጮህ ሆስፒታል እኮ ነው። ልጇ እኮ እርጉዝ ናት። ምን ሆናል አንተ? ለምሮ እዚህ የምታመናጭቃት ለምሮ ባይል እነዚህ የምትጎትታት? ቀስ በል እጇን ለቀቃት እስኪ አለችው። እጇን ለቀቅና ለስለስ አድርጎ እጇን ያዛት። ከዛ ትተዋት ሄዱ። አሊያ እየተመለሰች ነው። ካያ አሁንም የአሊያ ቢሮ ውስጥ ነው ያለው። የሆነ ዶክመንት ተመለከተ። ዘሪን የሚል ስም እላዩ ላይ ነበረው። ዘሪን ባይባርስ ይላል። ከዛ ቀስ ብሎ ከፈተው። ሲመለከት ዘሪን የ5 ወር እርጉዝ መሆኗን አነበበ። ዶክመንቱን እንደዚህ እየተመለከተው ድንገት አሊያ ስትመጣ ቶሎ ብሎ አስቀምጠው አይተዋለች። እንዴ ካያ ምን ነው ሌላ ታካሚ ዶክመንት የምትመለከተው አለችው። አሊያ ዘሪን የ5 ወር እርጉዝ ናት እንዴ ብሎ ጠየቃት። አዎ አለችው። እያልሽኛለሽው ገና እንደተጋቡ ልጅ እንትን አሉ ነው የምትይ እያላን ነበረ። አዎ እንደዛ ነው ስትለው ነበር። ወገቧን ይዛ ደነገጠ። ቶሎ ብሎ ወጣ። እንደተጠራጠረ ገብቷታል። ደሚር እንዲሁም ዘሪን ወደ ቤት እየተመለሱ ናቸው። እሱ ግን እየለፈለፈ ነው ያለው። ሲጀመር አንቺ የራስሽ ዶክተር አለሽ አይደል እንዴ? እሱ ጋር ምን ልታረጊ ሄድሽ? ያልገባኝ ነገር ምን ልትሰሪ ሄድሽ? የራስሽ ዶክተር እኮ አለሽ እኮ። አሊያ ጋር ለምንድን ነው ሄድሽው? ከዚህ በኋላ የምትባል ሴት ጋር ትሄጂን በጭራሽ። እሷ ጋር ለምንድን ነው ሄድሽው? ሆን ብለሽ ካያን ለማግኘት ብለሽ ገብቶኛል እያለ ነበር። ዝም በለ እያለችው አሁንም ዝም ብሎ እየጮህባን ነበረ። እሷ ቶሎ ብላ በሩን ከፈተችን። አውርደኝ መኪናን አቆመው ትለዋለች። መኪናን አቆመው። በሩን ከፍታ ወጣች። ዘሪን እያለ እየጮኸ ትምህርት ቤት ጋር ነበር የደረሰችው። ኢፔክን ብትሆን እያየቻት ድንገት ዘሪን ተናዳ ራመድ ስትል የሆነ ሚኒባስ መጣና አንደኛው እጇን ጎተታትና ቶሎ ብለው አስገቧት። ታገተች፣ ተወሰደች። ኢፔክ ግራ ገብቷ ድንግጥ አየይሽ ነበረ። ድንገት ደሚር መጣ። ይሄ የማይረባ ካያ ነው ፍቅረኛሽ ነው እንደዚህ የሚያረጋት ወሰዳት፣ አገታት ደግሞ ገለዋለሁ ሲል ነበረ። ኢፔክ ተጨነቀች፣ ግራ ገባት። ደሚር በፍጥነት መኪናውን እያሽከረከረ ነው። ስልክ ደወለ ወደ ኤጀመል ስልኩን አነሳው። ሄሎ ደሚር፣ ስልክን እየጠበኩ ነበር እንኳን ደወልክ። ወደ ካምፓኒው መሄድ አለብኝ እንገናኝ ይለዋል። ኤጀመል ስለምን ካምፓኒ ነው የምታወራው? ዘሪን ታግታለች። ያ የማይረባ ካያ የሚባል ውሻን ያገታት። ቶሎ ብለን እሱን መያዝ አለብን። ልጅን
ጉዳይን ቶሎ ማስመለስ አለብን እያለው ነበረ። ኤጀመል ተናደደ። በአሁኑማ ገለዋለሁ ካያን ብሎ በፍጥነት ከቤት እየወጣ ነበረ። ከዛ በኋላ በር ላይ ደግሞ ቪዳን የሆነ ነገር እየሰራች ነው። ምግብ ወዴት ነህ እያለችው ሻሂን እያለ እየጮኸ ነበር። እሱ ቪዳን ደግሞ ሻሂን ምን አረገ ብላ ወደ እሱ ራመድ እያለች ትሄዳለች። ሻሂን ናውጣ ይኸውልህ ያ የማይረባ ካያ ልጃችንን አግቷታል፣ ዘሬን ታግታለች። ደሚር ደውሎልኝ ነበረ ዘሬን ታግታለች እያልኩ ነው አለው። እንዴ ካያ እንዴት ብሎ ሊያግታት ይችላል? ምን ማለት ነው እያሉ ነበረ። ናሬም ድንቅጣ እያየችው ነበረ። ይሄ ወንድምሽ አሁንም አያርፍም አይደለ? ይሄ ሸለመጥማጥ ወንድምሽ አሁንም አያረጋጋም አይደለ? ቤታቸው ሄጄ ቤታቸው ነው ላያቸው ላይ ማፈርሰው እያለ እየወጣ ነበረ። እነ ቪዳን እንዲሁም እነ ሻሂን ይከተሉታል። ጂያንም ቢሮ ውስጥ ነበር ያለው። ድንገት ተደወለለት። ደዋያው ናሬ ነበረች። የተፈጠረውን ነገር ነገረችው። ካያ አሁን ዘሬን አግቷታል እየተባለ ነው፣ ዘሬን ታግታለች አለችው። እሱ ቶሎ ብሎ ከቢሮ እየወጣ ወደ አሊያ ደወለላት። እኔ ምልሽ ካያ አንቺ ጋር መጥቶ ነበር እንዴ? ስለ ዘሬን ያወራችሁት ነገር አለ አላት። መጥቶ ነበር ድንገት ለቼክአፕ እኔ ጋር መታ ነበር። ከዛ አንዳንድ ተጠራጥሮ ጥያቄ ስጠይቀኝ ነበር፣ ነገር ግን ምንም ያወቀው ነገር የለም። እንዴ ሊሆን ይችላል? የእሷን የአልትራሳውንድ ፎቶ ነበር ያየው፣ ሌላ ነገር አላየም እያለችው ነበረ። ጥሩ እሺ በቃ እቤት እንገናኝ፣ እነ ጀመል እዛ እየመጡ ናቸው ይላታል። በሌላ በኩል እነ ፓኪዜም ተደውሎ ተነገራቸው። ህፃኑን ጂያን ውስጥ አስገቡና እዛው ሆኖ እየተባሉ ነበረ። በምንም ምክንያት እነሱ ሲመጡ ማየት የለበትም ተብለዋል። ድንገት ጀመል መጣ። እየጮኸ ነበር የገባው። ሰዳከት ማን ስለሆንክ ነው ግቢ ውስጥ የምትገባው ብላ እየጮኸች፣ እሱ ደግሞ ካያ የሚባል ልጅሽ ሴት ልጅን አግቶብኛል እያል ነበር። የኔ ልጅ እንደዛ ያረግም፣ የኔ ልጅ ቆንጆ ፍቅረኛ አለችው፣ ያንተም ልጅ አግብታለች፣ በጭራሽ እንደዛ ያረግም፣ አውቀዋለሁ ልጄ፣ ስማ ልጄን በደንብ ነው የማውቀው፣ እንደዚህ አይነት የብልግና ስራ አይሰራም እያለች እየቀረበች ነው። ቪዳን ልጄን አምጡ እያለች ትጮኻለች። ሰዳከት የማቀላችሁ ነገር የለም እያለች ትናገራለች። ነገር ግን የጀመል ከሰዳከት ጋር ተጨቃጨቀና አንቺን ሲጀምር በፍቅር ማናገር አይቻልም ብሎ ሽጉጥ አውጥቶ እየደቀነባት ነበረ። ሁሉም እርስ በርስ ተደቃቀኑ። ድንገት ጂያን እየመጣ ነው። ሽጉጣችሁን አውርዱ ብሎ እየጠየቀ ነበረ። እስካሁን ድረስ ዘሬን ማን እንዳገታት ወዴት እንደተወሰደች ማንም የሚያውቅ ሰው የለም። ጂያን ደግሞ ከደቂቃዎች በፊት ወደ ካያ እየሞከረለን ነበር፣ ስልክ እየደወለለን ነው። ነገር ግን ካያ በፍጹም ስልክ አያነሳም። ስለዚህ ካያ የመጀመሪያ ተጠርጣሪ ሆኗል። ሁሉም ሰው ካያን እስከሚያገኝ ድረስ በጣም ቸኩሏል። ነገር ግን አሁን ኤጀመል የጂያን ግንባር ላይ ሽጉጡን እንዳነጣጠረ ነው ያለው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ 2 በዚህ መልኩ ይቀጥላል። በቅጠል ቲቪ ዩቲዩብ ቻናል በተመሳሳይ አቀራረብ በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና ጠይቃለሁ። ቪዲዮቼ ወደ እናንተ ዘውትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር እጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።